ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ወይ ያላችሁበት ብዝዝት ይበልልኝ። እንግዲህ ሰሞኑን ጠፍቻለሁ፣ በቲክታክም እንዲሁም በዩቱብም ጠፍቻለሁ ማለት ነው። የጠፋሁት ደግሞ ትንሽ ነገሮች አለመመቻቸት ነው። እንግዲህ ሰሞኑን የጠፋሁበት ምክንያት ቤት ቀይሬያለሁ እና ቤት ቀይሬያለሁኝ። ቤት ስቀይሩ ደግሞ ብዙ ነገሮች አሉ። ከዛ ስታወጡ ወደዚህኛው ስታስገቡ ከዛኛው ስትነቅሉ እዚህኛው ስተክሉ ምናምን ነገር ትንሽ ድካም ምናምን ነገር አለ። እንደው ትንሽ ደካክሞኛል እና ለዛ ነው በጠፋሁበት እቀጣለሁ። በጣም ይቅርታ። ቅጣቱን ደግሞ ኮሜንት ላይ ያስቀምጡልኝ እና እንግዲህ ዛሬ ደግሞ ልጆቼ ምን ይዩ ደግሞ ጠፍቻለሁኝ እና እንግዲህ እስኪ ሁሉንም ነገር ልቻለው ብዬ መጥቻለሁ ማለት ነው። እና ቤት ስቀይሩ ያለውን ነገር ድካሙ ሁሉ ነገር እናንተም ታውቁታላችሁ። ለእናንተ ማስረዳት አይጠበቅብኝም። እና እንግዲህ ዛሬ ቤት ስቀይር ብዙም ማንም ሰው የለም፣ ማንም ከሚያውቀኝ ሰው ማንም ሰው የለም። እንዲሁ የተባበሩ ሰዎች ነበሩ፣ እንዲሁ ያገዙ ሰዎች ነበሩ። እዚህ ደግሞ የሆነ ሰፈሩ የመተባበር የመተጋገዝ አይነት ሰፈር ነው እና ስገባ ዕቃ ሳስገባ ትንሽ ትልቁ ነው ያገዘኝ ማለት ነው። እና ያለሁበት ቤት ትንሽ ውሃ እጥረት ምናምን ነበረው። ውሃ በሳምንት አንዴ ምናምን ነው የሚመጣው። አሁን እዚህኛው ቤት ደግሞ በየቀኑ ያለበት ቤት ነው የገባሁት ማለት ነው። እና ለዛ ነው ቤት የቀየርኩትኝ። በተረፈ ዛሬ ከስንት ዓመት ጀምሮ አረብ ሀገር እያለሁ ጀምሮ ማውቃቸው ሁለት እንቁ ሴቶች አሉ። እስካሁን ድረስ ያው በስልክ አንዳንዴ አልፎ አልፎ እንደዋወላለን። ከዛ ውጪ ብዙም አልቀርባቸውም፣ ብዙም አይቀርቡኝም። ግን ደግሞ በጣም የሚወዱኝ በጣም የሚያስቡልኝ ልጆች ናቸው። እና ቤት ቀይሬ ማንም ሰው አያውቅም። ባለፈው ከ3 ቀን በፊት ምናምን ነግሬያቸው ነበር እና መተና ይሻለን አስተካክለሽ ስጨርሽ ብለውኝ እነሱም ይመጣሉ። እኔም ደግሞ ምግብ ሰርቼ እንዲሁም ደግሞ ቡና አቀራርብ ያለሁኝ ለመቆላት ወደ ኪችን ገብቼ ነበረ እና ደግሞ ምግብ ሰርቼ አቀራርብ ያለው ማለት ነው። እነሱም ተነሳሱ ምናምን ብያቸዋለሁ ዛሬ እንድመጡ፣ ዛሬ መጥተው እንዳዩኝ እና እንግዲህ ድካሜንም እንዲሁም ደግሞ ቤቴን እንዳዩልኝ ስለምፈልግ እንዲመርቁልኝ። ለምን አንመርቅልሽም፣ እንዴት አንመርቅልሽም ብለው ጓ ሲሉብኝ በቃ ነው ቶሎ ብዬ አልኳቸውና እነሱም እየመጡ ነው። እኔም ደግሞ ጉድ ጉድ እያልኩ ነው ቤት ላይ እንግዲህ የአቅማችን እያልን ነው። እና እንግዲህ ይሄ ነው ያለው ነገር። ቤቴንም ዞር ዞር ብዬ ያሳያችኋለሁኝ። እንዲሁም ደግሞ እንግዳዎች እነማን እንደሆኑ እናንተ ገምቱ። እስከዛው ድረስ አብራችሁ ይቆዩ። ቡና እንቁላ። ኪችኔ ደግሞ ይችን ትመስላለች፣ ይችን ትመስላለች። ምንም ነገር ማድረግ አይቻልም። ይኸው ቡና ልቆላ አጥቤ ምናምን ነገር እዚህ ላይ አድርጌ ልክ የሆነ በቃ ለምን አላካፍላቸውም፣ ልጆቼን ስለምን ቤቴን አላሳያቸውም፣ እንግዶቼን ስለምን አላሳያቸውም ብዬ አሰምቶልኝ የሄድኩት እና ምን ልላችሁ ፈልጌ መሰላችሁ፣ እንግዲህ ትንሽ ድካም አለው። የእውነት በጣም ነው የሚያደክመው ቤት መቀየር። የሆነ ድካም አለው፣ የሆነ ነገር በተለይ ዕቃ ስትሸከሙ ውዶች ያለው ስሜት እኔ ልነግራችሁ አልችልም። እና ቡና እናፈላለን። እነሱ ሊመጡ ወይንም ደግሞ ገና ነን ብለውኛል። እንግዲህ ሜቢ ካልመጡም እንግዲህ ምንም ማድረግ አይቻልም። እንመጣለን ስላሉኝ ነው። ልክ ሊመጡ አካባቢ ልብሳችንን ቀይረን ቤታችንን አስተካክለን ቡናችንን አዘጋጅተን እንጠብቃቸዋለን፣ ካልደረሱብን ማለት ነው። ከደረሱብንም ደግሞ እንደዚህ የምናየው ነን። ቤቴን ሁሉንም አሳያቸዋለሁኝ። ትንሽ ሊመጡብኝም ስለሚችሉ እንዳፈጥንልኝ ብዬ በስቶቭ ነው የምጠቀመው ማለት ነው። ክሰል ምናምን እስከማያይዝ ድረስ እነሱ ሊመጡ ይችላሉ። ስለዚህ ያለኝ አማራጭ ምንድን ነው? ቡናዬን በስቶቭ መቁላት ማለት ነው። ምንድን ነው የሚመስለው? እንዴት እንደሚያምር ደግሞ ቡናው እንዴት እንደሚያምር እና እንዳያስቸግረን ውሃ ከፈላለን። ትንሽ እኔ ቡና መጠጥ አልችልም፣ ቤተሰቦቼም ደግሞ አይጠጡም። እኔ ባደግኩበት ቦታ ቤተሰብም አይጠጣም እና ቡና አላፈለም። ትንሽ ሊደብራችሁ ይችላል፣ ቡናዬ ምግቤም ሊደብራችሁ ይችላል። እንግዲህ ይቻሉት። አሁን እንግዲህ ቤቴን ላሳያችሁ። እነሱም እየመጡ ስለሆነ
እስከ ሳሎን እንጀምራለን። ሳሎን እንጀምር። ሳሎን እንግዲህ ይህን ይመስላል። የኔ ሳሎን ይህን ይመስላል። በጣም ከምታስቡት በላይ ሰፊ ነው። በጣም ሰፊ እና እዚህ ጋር ምግብ አዘጋጅቻለሁ። እዚህ ጋር ደግሞ ኮኪስ ቡና ይጠጣሉ። በጣም ነው ቡና የሚወዱት። ሻይ ማፍልቻለሁ። ሜቢ እነሱ ሲመጡ ማሞቅ ብቻ ነው። ምክንያቱም ከመጡ በኋላ እንግዲህ ከመጣ በኋላ ሰው እንኳን የሚያግዘኝ ስለሌለ መራሯጥ ይሆናል። እዚህ ጋር ደግሞ ሀብሀብ ቆርጫለሁ። እዚህ ጋር ጀበና፣ ሁሉ ነገሮች ተዘጋጅተዋል። ወደት ልወሰዳችሁ ጸሎት ቤቴን ደግሞ ላሳያችሁ ማለት ነው። የኔ ጸሎት ቤት ይህን ይመስላል። ቡና ስለቆላው ምናምን ነገር ሜቢ አልገባም ውስጥ ላይ። ጸሎት ቤቴ ይህን ይመስላል። ፈጣሪ ልቦና ሰጥቶኝ ወደሱ ከመራኝ ሰው ጋር ሂዶ ከማልቀስ እግዚአብሔር ጋር ሂዶ ማልቀስ፣ ፈጣሪ ጋር ሂዶ ማልቀስን የሚያክል ነገር የለም እና ጸሎት ቤቴ ይሄን ይመስላል ማሮችዬ። ከዛ አሁን ደግሞ ወደ ላይ ወደ መኝታ ክላሴ ነው የምወስዳችሁ ማለት ነው። እንሂድ። ባይ ዘ ወይ እንትን ነው ደረጃ ነው መኝታ ክላስና ሳሎኔ ደረጃ ነው። እሺ ይሄ ቡና ማፍላት ከፈለኩ ብቻዬን ይሁን ጭንቅላቴ ይሁን ነገር ውስጥ ማሰብ ከጀመረ ለመረጋጋት እዚህ ጋር ቁጭ ብዬ እንትን እላለሁ ማለት ነው። ነገሮችን አስባለሁ ምናምን ነገር። ቡና እዚህ ጋር አፈላለሁ። ምግብ መብላት ከፈለኩ እዚህ ጋር ነው ማለት ነው። ይሄ ደግሞ የእንግዳ ክላስ ማረፊያ ክላስ ነው ማለት ነው። በጣም የምታምር አነስ ያለች በአቅሜ ያው እንግዳ ሲመጣ እንትን ከማለት የሆነ አልጋ ከመልቀቅ ምናምን ነገር እዚህ ጋር ያርፋሉ ማለት ነው። ይሄ እንግዳ ክላስ ነው። ይሄ ደግሞ ላይቭ ወንበር የምገባበት ነበር በፊት። ከዛ እዚህ ጋር የእንግዳ ሽንት ቤት የእንግዳ ማረፊያ ሽንት ቤት ነው። ከዛ ይሄ ደግሞ እቺ ደግሞ ምናልባት የሆነ በቃ አይታወቅም የሚያግዘኝ ወይ ሰው ካስፈለገኝ ሰው እንዲሁም ደግሞ ከሌላ ቦታ ከመጡ ምናምን ነገር ብቻቸውን መሆን የሚፈልግ ሰው ካለ እዚህ እንዳርፉ ይችን አዘጋጅቻለሁ። ግን አንድ ሰው ብቻ ብዙ ሰው ሆነው ከመጡ እዚህ ጋር እንዳርፉ ማለት ነው። ይችኛቱም እንደዛ የምጠቀማት። ከዛ ወደ እኔ ክላስ እንሂድ። አይናችን ጨፈነ። ክላስ ይሄን ይመስላል። በጣም ነው የወደድኩት። በጣም ሉክ የኔ ክላስ እንዴት እንደሚያምር አዩ። እዚህ ጋር ፎስሞ መደርደሪያ ነው። ከውስጥም ፎስሞ አለኝ፣ እዚህ ጋር ፎስሞ አለኝ። እዚህ ጋር ደግሞ ፎስሞ ስጠቀም ፊቴ ምናምን ስታጠብ ማድረቅ ምናምን ከዛች ወንበሬ ናት ማለት ነው። ይሄ አልጋዬ እዚህ ጋር አዳኞቹ ይላል የልጆቼ ፎቶ ነው ማለት ነው። አንድ ሰው ብቻ መግለጽ እንትን ስለማለት እዚህ ጋር ደግሞ ልጆች ያሰሩልኝ ፎቶ እዚህ ጋርና እዛ ጋር የእመቤታችን ፎቶዎች አሉ ማለት ነው። በእንትን ይሄ ደግሞ ላይቭ ስትሪም ከመሬት ጀምር ያሳያቸው ላይቭ ስትሪም የምጠቀምባቸው ቦታዎች። እዛ ጋር ደግሞ እንትና ማረጉ አለ። ማረጉ እያለ እዩት። ሰማዩ ራሱ እንትኑ ራሱ ኮርኒሱ ራሱ እንዴት እንደሚያምር እና እነዚህ ከባህር ዳር ይዣቸው የመጣሁት እንትኖች ናቸው፣ የባህል አላባሽ። እነዚህ ደግሞ ከወሎ ይዣቸው የመጣሁት እቃዎች ናቸው። ያቸው እንዴት እንደሚያምሩ ከወሎ ልብሴ ጋር በአንድ ላይ የመጣው ማለት ነው። ከዛ ይሄ ልብስ የኖርማል ክት ልብስ የምለብሳቸው ልብሶች ናቸው። ከዛ እዚህ ጋር ደግሞ ቆይ ማረችዬ ለምን ይቀርባችኋል? እዚህ ጋር ደግሞ ሙሉ የነጭ የባህል ልብስ ነው። ይሄ ሙሉ ነጭ የባህል ልብስ እንግዲህ ሴት መሆን እዩት። ይሄ ከታች ይዞ እስከ ላይ ድረስ የባህል ልብስ ነው ማለት ነው። ከዛ እዚህ ደግሞ አንዳንድ እቃዎች አሉ፣ ከበሮዬ ምናምን። ከዛ ልክ እዚህ ጋር ደግሞ አዳኞቹ አለ።
እዚህ ጋር በቃ ይሄን ይመስላል። በጣም ነው የሚያምረው፣ እዩት። ከዛ እዚህ ጋር ደግሞ ጫማ መደርደሪያ ነው። እነዚህ እንደ ሴት የምለብሳቸው ከታች ጫማዎች ምናምን፣ እዚህ ጋር ደግሞ ከላይ ደግሞ ቦርሳዎች ናቸው። ያዋቸው እንዴት እንደሚያምሩ አያምሩም? በጣም ነው የሚያምሩት። ከዛ ሻወር ቤቴ ላብራና ላሳያችሁ። ሻወር ቤቴ ደግሞ ይህን ይመስላል። ሻወር ቤቴ በጣም ነው የሚያምረው፣ በጣም ነው የምወደው። ይህን ይመስላል የኔ ሻወር ቤት። ትንሽ ናት፣ ትንሽ ምንም እንዳትሉኝ፣ ትንሽ ናት። ከዛ ይሄው እዚህ ጋር ቴራስ አለኝ። ቴራስ ማለት ላይክ ይሄን መስኮቱን ከከፈትኩ በኋላ እንደዚህ የሆነ ነገር ካለ ውጭ ላይ እንደዚህ ሁኜ መናፈስ የሆነ ነገሮችን እንትን ማለት እችላለሁኝ። ወደዛም ወደዚህም ማየት፣ ንጹህ አየር ማየት እችላለሁ ማለት ነው። ይሄ ቴራስ። ሌላ ምን የቀራችሁ ነገር አለ? አሁን እንግዲህ እዚሁ ተጠብቁኝና እኔ ልብስ ልቀይርና ከአስር ትሰጡኛላችሁ። የባህል ልብስ ነው የምለብሰው ባይዘው። እንግዲህ ሞሮችዬ ይሄን ቀሚስ ለብሻለሁ ማለት ነው። ሞር ያላያችሁት ቀሚስ ይሄ ነው። ለብሻው አይታችሁኝ አታውቁም እና ይሄን ለብሻለሁኝ። በጣም ነው የወደድኩትኝ እና ማሰሪያ አሉት እዚህ ማለት ነው። እስኪ ቆይ መብራት ይታያችኋል? ቆይ መብራት ላብራ እና እስኪ የትኛው እንደሚያምር በመስታወትም እያየሁኝ ማሰሪያዎች፣ ሁሉም ማሰሪያዎቹ ናቸውና ይሄ አያምርም? እሺ የኛውን እንሞክረው። በጣም ነው የሚያምረው ባይዘው ቀሚሱ በጣም ውዶች። እስኪ ይሄ ያምር ይመስለኛል። እንደዚህ ፊት ለፊት እንደዚህ በጎን ላድርገውና ይሄ ያምራል። እሺ ይሄ ያምራል መሰለኝ ከነጩ ይሄ ይሻላል። በቃ ይሄ ይሁን በቃ ይሄ ይሁን። ከዛ ፀጉሬ ላበጥር። ጆሮ አይታይም። ትናንትና ፀጉሬን ተሰርቼ ምናምን ጆሮ አይታይም፣ ግን ደግሞ እናደርግበትና ባይታይም ቆንጆ ሆነን እንጠብቅ። ራሳችንን ጥለን ከምንጠብቅ ራሳችንን ቆንጆ አድርገን ወይኔ እየደወለች ነው ልጅቱ። ወይ ወጥቼ አይ እፈራለሁ። ግራ ያጋባል። እሺ ቦታውን እንትን ላይ ሆኜ ነው። ቦታውን እነግርሻለሁ። ቴክስት ላድርግልሽ ቦታውን ማለት ነው። ቤት እንደምትገቡ። እሺ እሺ እኔነት ያሪበል እየደረሱ ነው። ጨርሰናል ብዬ አስባለሁ። እሺ ብዙም እኮ አልወድም፣ ግን እንደዚህ የባህል ነገር ስትለብሱ ያ እንትን ይላል፣ የሆነ አብሮ ይሄዳልና
ሰዓት ከማንቀረፍፍ እንደዚህ አይነት ነገሮችን ላድርግና ሀብል ምን ላድርግ? ኦኬ እዚህ ጋር አሉኝ ሀብሎች። ይቺ ታምራለች። አይ ሀብል ምንም አያደርግልኝም። አሁን እንደዚህ ከሆንኩኝ ምን አነሰኝ? በቃ ኦኬ። ጫማ ደግሞ ምን ልልበስ መሰላችሁ? ኦኬ እንደዚህ አይነት ነገር ልልበስ። እንደዚህ አይነት ነገር ሞር ይሄ ይሻላል። ነጭ ስለሆነ ይሄ ይሻላል። ይሄ ጥቁር ከማድረግ ይሄን ይሻላል። አድርጉልኝ እስኪ። ኦኬ እዩት እንዴት እንደሚያምር። ከዛ ቁመኔ፣ ከዛ ልብሴ እንዴት እንደማረብኝ። ሀብል ባረግ ደስ ይለኝ ነበር፣ ይቅርብኝ። አሁን እንግዶችም እንትን እያሉ ስለሆነ ሀብሉ ይቅርብኝና እንውረድ ማለት ነው። እሺ ሜቢ እንዴት ውበት እንዳለኝ አለማረብኝ። አምሮብኛል። ማንም ባይነግረኝም አምሮብኛል። እና አሁን ምን እናደርጋለን መሰላችሁ ማሮችዬ? ቡና ነፍጭ ሜቢ ውጭ ልንብላለች። ቴክስት ልጻፍላትና ደርሰዋል መሰለኝ እዚሁ። ቤቢ በሩን እስኪያንኳኩ ድረስ እኛ ወደ ኪችናችን ማለት ነው ቡናችን እንዳለ ነው። ዋች ወይ የኔ እናት። እሺ በቃ እሺ የኔ እናት። እንግዶቼ እነማን ናቸው? ለምንድን ናቸው? እነማን ናቸው? አይ ዶንት ኖ። ለእኔ ለእናንተም ሰርፕራይዝ። ግቡ። የኔ እናት እንዴት ናችሁልኝ? ደህና ነሽ? እኔማ እኮ እንመጣለን ስትሉኝ የምር እንኳን ደህና መጣችሁ። እቃ ልቀበላችሁ። አረ ሰው በቃ የሆነ ነገር ከተጠራ የሆነ ነገር ከተደረገ ምንም ነገር አይመጣም ማለት ነው። የኔ እናቶች ስለመጣችሁ ደስ ደግሞ ነጭ ልብስ ልበሱ ብያቸው ነበርና ያው ነጭ ልብስም ባይሆን ሞር ከኔ ጋር ተቀራራቢ ልብስ ነው የለበሱት። ግን ከኔ ጋር ማች ቢያረግ ደስ ይለኝ ነበር። ባያረግም አይዱ ችግር የለም። ትንሽ ይመሳሰላል። እንዴት ናቸው? ደህና ናቸው? እንግዲህ አመሰግናለሁ። አዎ ቤቴ እንግዲህ ይሄን ይመስላል። አዎ ሰፈሩ ያን ያክል የሚካበር ነገር የለም፣ ጸጥ ያለ ነው።
አዎ ዝም ያለ ሰፈር ነው። እንዴት ናችሁ? ስለመጣችሁ ደስ ብሎኛል። የእውነት በጣም ደስ ብሎኛል። እንግዲህ ስላገኘንሽ በጣም ደስ ብሎኛል። አክብረሽ ስለጠራሽ በጣም ማለት አክባሪ ነሽ። በጣም ነው የምናመሰግነው። ቤተሰብ አክብረሽ ስለጠራሽ። አዎ እንግዲህ አይደብራችሁም ብዬ አስባለሁኝ። ካሜራ እንዳያስኩኝ በፊት ነግሬያችኋለሁ። ቢደብራችሁ ምንም ማድረግ አይቻልም። የስራ ባህሪ ነው። እየመረራችሁ ዋጡት። ባይዘዌ በጣም ነው የምታምሩት። አይለያችሁ። እሺ እንግዲህ ቡናችንም በርዶ ኦልሬዲ ተጣዳ አይደለ? ብዙ ላይ ይፍላ። እያችሁት ቡናው እንዴት እንደሚያምር። ከዛ አሁን ውሃችን ከፈላ ጀበና ማምጣት ነው። ጀበናው ተጫወቱ፣ አውሩ። ይቅርታ እሺ። ይጨንቃል ግን እንግዳ ቤት ውስጥ ሲመጣ ትንሽ ከበድ ይላል። ትንሽ እንደ ሀሳብ ግን ማለት ነው። እኔ እግዚአብሔርን ግን ዝም ብሎ መጥቶልኝ ነው ተንኮል፣ ዝም ብሎ ተንኮል መጣልኝና ለምን የሆነ ፋውል አትሰራቸው። አሁን እነሱ ያሉት ሳሎን ነው፣ እየተጫወቱ ነው። ሁለቱንም አውቃቸዋለሁ። አብሬያቸው ባልኖረም በደንብ አውቃቸዋለሁ። ያን ያክል ግንኙነት ባይኖረንም አውቃቸዋለሁ። እና ዩቱብም አይሰሩም፣ ቲክታክም እንደዚህ አይነት ነገር አያውቁም። ማርያምን የምሬን ነው። ዩቱብም ሰርተው አያውቁም። ቲክታክም ደግሞ ቢሰሩ ውዝዋዜ እንጂ ከዛ ውጭ የሰሩት ነገር የለም። እና አሁን ፕራንክ ላደርጋቸው እዚሁ ላይ እንደዚህ አምሮባቸው እንደዚህ ድምቅ ብለው መጥተው ፕራንክ ላደርጋቸው ቡናም ሳይጠጣ በፊት ምግብም ሳይበላ በፊት ፕራንክ ላደርጋቸው። እንግዲህ እግዚአብሔር ያውቃል። እግዚአብሔር እስከ መጨረሻው ድረስ አብሮኝ ይሁን። ፕራንኩንም ለእናንተ አልነግራችሁም። አሁን የመጣልኝ እግዚአብሔርን አስተናግጄ ቤቴን አሳይቼ ልሸኛችሁ ነበር፣ ግን ለምን በሰላም ይመለሳሉ እና ፕራንክ ላደርጋቸው። ሁለቱም አያውቁም። ሁለቱም ድንግርግር ነው የሚሉት እና ተከታተሉኝ፣ አብራችሁ ቆዩ። ይሄን አጥፋው፣ ተከተለኝ። እንትን ሀብል ላረግ ብዬ ቅድም እምቢ አለኝና ክላስ ነው እንሂድ እስኪ። በዛውም ክላሴን ታዩታላችሁ ነው። ቦርሳሽን ያዥው እዛው እንድታስቀምጪው እኔ ክላስ ስለሆነ እንሂድ። ልብሳችሁ በጣም ነው የሚያምረው። በጣም አምሮባችኋል። ና እንግዲህ በትንሹም ቢሆን እንግዲህ እንድትመጡ ነው፣ እንድትጓጉ ነው እንደዚህ ያደረኩት። ክላሴ ይሄን ይመስላል። በጣም ነው የሚያምረው። ወደዳችሁ? በጣም ያምራል። እንግዲህ ይሄን ይመስላል ክላሴ። እስኪ አድርጊልኝ እጥር አድርገሽ። ጥፍሬ እምቢ አለኝና መጨረሻዋ ላይ አድርጊያት። በጣም በጣም እናንተም በጣም ነው። ተገልብጣለች፣ ገልብጠሻል። ያው እንግዲህ አጋዥም ስለሌለ ብዙም ያን ያክሉኛ አልጠበኳችሁም።
እንግዲህ በአቅሜ ሞክሬያለሁ። ከአሁን በኋላ እየመጣችሁ እንድታፈሉበት ነው። ቡና የቡና ወዳጅ ናቸው። እኔ ደግሞ ቡና አልወድም። እኔ ደግሞ የሚያስጠላው ነገር ቡና አልወድም። እውነት እኔ ቡና አልወድም። ሰው ቤት ብቻ ሳይሆን መንገድ ላይ እንደዚህ የዕጣን ሽታ ከሸተተኝ እዛ ቤት ወይ ቤቴ ሂጅ አትችም። አዋ አንድ አይ ችግር የለውም። ባልጠጣም እንኳን አው እሞክራለሁ ለእናንተ ስል ቁጭ በሉ በቃ ቡና እያፈላው ነው። ይደርሳል ምግብ ሳይበላ እንዳሰብኩት እየሄደልኝ ነው። ግን የሆነ እዩት እየተንቀጠቀጠ ነው። ጌታ እንዴት እንደማደርግ ራሱ አይገባኝም። መጣሁ። እሺ ላይ ደርሼ ልምጣ። እሺ እንዴ ሳሪ አሁን ከኔ ኋላ ማን ነበር የመጣው? ሁለታችሁም በአንድ ላይ የመጣችሁት? ማን የሆነ ዕቃ ጠፋኝና ላይ አንገቴ ላይ ላደረገ የነበረው ሁለት ነበር ያቀረብኩት እና ይሄኛው አርቲሽ ነው፣ ያኛው ደግሞ ወርቅ ነው እና እንትኑ ብቻ ነው ያለው መያዣው ብቻ ወርቁ የለም ማለት ነው። እውነት እየቀለድኩ አይደለም፣ ከቁም ነገር ነው። አላቅም። አሁን እንግዲህ እናንተ ጋር ከመግባቴ በፊት ልብሴን እያሳየኋቸው ነበርና ሳይ ውስጥ ላይ የለም። አይ ያስቀመጥኩት እዛው ላይ ነው። እንትኑ ብቻ ባዶውን ያገኘሁት ማለት ነው። አይ ሁለት ነበር ያስቀመጥኩት እታች ላይ አላየሽውም እንጂ መብራት ስለሌለ ሁለት ነው ያስቀመጥኩት እና ጠፋብኝ። ቼክ አድርጌዋለሁ። እውነት እየቀለድኩ አይደለም። እውነት ከቁም ነገር ነው። አዎ የምር እውነቴን ነው። ኧረ በስመ አብ በይ። እኔ እንደዚህ አይነት ነገር አይደለም፣ የእውነቴን ነው። አሁን ስገባ ወደዚህ ወደ እናንተ ጋር ከመምጣቴ በፊት ወርቁና ይሄንን አንድ ላይ ነበር ያስቀመጥኩት። ከዛ ወርቁ የለም ብቻውን ማለት ነው። አዎ ወርቅ አነሳችሁ ሳይሆን ሞር ደግሞ ምናልባት አይታወቅም። ምን ይታወቃል? እኔ ለዚህ አይደለም የጠራኋችሁ። እኔ እኮ አክብሬያችሁ ነው እኔ ራሱ ቤት የጠራኋችሁ። እውነቴን ነው። አክብሬ እቤት ምግብ ሰርቼ ቡና ፍልቼ ነው እኮ አንድ ነው የመሰለሽ። ግን ደግሞ እታች ላይ እንትኑ ላይ ማለት ነው አለ ወርቅ አስቀምጬ ይሄንኛውን ከላይ ያረኩት ማለት ነው። ከዛ አሁን ላይ ገብቼ ሳይ የለም። ይሄኛው ትንሽ ደበረኝና ሲንቀረፈፍ እንድትቀይሩልኝ ብዬ ማለት ነው። እውነቴን ነው፣ የምር እውነቴን ነው። ሞር ሰው አክብሮ ሲጠራችሁ እንደዚህ ነው እንዴ የሰው ቤት እንግድነት የምትሄዱት? እንዴት ሰው አክብሮት ሲጠራችሁ? እኔ ቡና ፍልቼ እንጀራ አቅርቤ አክብሬያችሁ ነው ቤቴ እንድታዩልኝ የጠራኋችሁ እና እንዴት እኔ በዚህ ልክ አልገመትኳችሁም። እውነት የምሬን ነው። እንዴትም አይደለም ያሰብኳችሁ። የምር በአካል እንደዚህ የዚህን ያክል ተገናኝተንም እንትን ብለንም አናውቅም። ሀብል ወሰዳችሁ ሳይሆን ድንገት ምናልባት አይታወቅም። የሰው ልጅ ሴጣን ነው የሚያሳስተው።
ደግሞ ስጦታ ነው ታውቂያለሽ፣ ስጦታ ነው። እያናደርኳቸው አይደለም አይደለም አንቺ ነሽ አረግሽልኝ። ሁለት ሀብል ነው እኮ ገባኝ። ሁለት ሀብል ነው ያለው፣ ሁለት ሀብል ነው። አንደኛው ወርቅ ነው የልጆች ስጦታ ነው እና አጣሁት ስገባ። አይደለም ሁለት ነው ያለው ሳሪ፣ ሁለት ነው ያለው። ሁለት አይደለም እንደዚህ ሳይሆን አይደለም። አትጩይ፣ እውነቴን ነው። ገብቼ ሳይ የለም። ለምን አፍራለሁኝ? እንዴት አፍራለሁ? አነሳችሁ አይደለም። የሰው ልጅ ይሳሳታል እኮ አይደለም። ፈልጌዋለሁ። እውነት ካላመናችሁ እናንተም ገብታችሁ ጨርቅ፣ የወርቅ ያሰርኩባት ጨርቅ ብቻ ናት ያለችው። እንኳን አይደለም ጠፋኝ ብለሽ ገብቼ ላይ ቀርና አሁን ላልሽው ራሱ በጣም እየተናደድኩ ነው። የምርሽ እኛ አብረንሽ እዚህ ድረስ መጣን። ንግግርሽ ይሄ ነው። እኔም እኮ አክብሬ የጠራኋችሁ ለዛ ነው። እኔ አክብሬ በስነ ስርዓት ቤት ያነሳሉ አይደለም። የሰው ልጅ ይሳሳታል እንዴ? ለምን ነው ሳሳታው እንዴ? ማለት ይሄ መሳሳት ምናምን አይደለም። ትንሽ ነገር እኮ አይደለም እንዴ? አይደለም። ቆይ እኔን ተውትና ይሄንን ነገር ተውትና እኔ አክብሬ ጠርቻችሁ ይሄን የሚደረገው ማለት አይደረግም፣ ነውር ነው እኮ። ሞር ካስፈለጋችሁም እኮ ገባይ፣ ካስፈለጋችሁ እኮ መጠየቅ ትችላላችሁ። እውነት የምሬን ነው። ደህና ነኝ፣ እውነት አውቃለሁ። እንደዚህ አይደለም የምታውቁኝ። ራሴ ነኝ ከራሴ ጋር ነኝ። እንደዚህ አክብሬ ቤቴን እንደዚህ አድርጌ ማንም ሰው ቤቴን አላየውም። ማንም ሰው ሰፈሬን አያውቀውም። እኔ ምንም አታሳዩኝ። አይ እኔ ፖርሳ አሳዩኝ አላልኩም። እናንተው መኑልኝ ያልኩት ከየትም ነው አይደለም። ከየትም ልትመጡ ትችላላችሁ፣ ግን ደግሞ አይደረግም። አይደረግ ነገር አይደረግም። ለምን እፈትሻለሁኝ? እኔ ለምን እፈትሻለሁ? ለምን እፈትሻችኋለሁ? አይደለም ወጥቶ መሄዱ ምናምን ሳይሆን ወጣችሁ ብትሄዱ አሁን ሌላ ነገር ነው የማስበው እኔ። ከዚህ አይደለም የጠበቃችሁት ሌላ ያገኛችሁ ሌላ የሆንኩበት ምክንያት ላይ ገባን። አክብሬያችሁ መኝታ ቤቴ ስለሚያምር ላሳያችሁ ነው በዛ የገባ ነው እና እንትኑ ላይ ያስቀመጥኩት ወርቅ የለም። ፖርሳሽን ስላሳየሽኝ አይደለም። በምን ታውቂያለሽ እሷ እንዳልወሰደችው እኮ? እሺ በምን ታውቂያለሽ እኮ? በምን ታውቂያለሽ? አንቺም እሷን አታውቂም፣ አንቺም እሷን አታውቂም። እንዴት እኮ ረጅም ዓመትም ሆነሽም አልሆነሽም ሜቢ ልታነሱ ትችላላችሁ አንደኛችሁ። ደህና ነኝ። እኔ እኮ ቢቀርም ችግር የለውም። ወርቅ ነው የጠፋው፣ ግን ደግሞ እናንተ እንደዚህ ኩኜ አዎ እኮ እውነቴን ነው፣ የምሬን ነው። በቃ አንድ ሰው በገሃድ በቃ ጥይቅ ብታደርጉኝ እኔ የምሰጣችሁ ሰው ነኝ። አክብሬ ጠራዋችሁ አይደለ? አክብራችሁኝ በስነ ስርዓት ነበር መሸኛኘት የነበረብኝ። እኛም እኮ ስለምንች አይደል? አክብረንሽ ተገኘን እዚህ ቦታ። እንዴት አድርገሽ አቅልለሽ ብታስቢ ነው እኔን ታክፈል ገብተው ወርቅ አንስታቸው ምን ማለት ነው? እኔ እኮ ለኔ እኮ ያ ነገር በጣም ተራ ነገር ነው ታውቂያለሽ? በጣም ተራ ነገር እኮ ገባኝ። ለምን አንቺ አትረጋጊም ግን? እሷ ዝም ብላ ለምን አንቺ አትረጋጊም እኮ? አንቺ ነይቶ ተረጋጊ። እሷ ለምን አታወራም? ሰው ልጅ በዚህ ልክ አክብሮ ጠርቷችሁ ቤታችሁ እንደዚህ አይነት ነገር ለምን ታዝናላችሁ? እውነቴን ነው። እንደውም ይሄ ሀብል ነው የኔ ሀብል። እውነት ራሱ ሀብሉ ነው። የምርሽ ነው? አዎ እውነቴን ነው። የምር ያረገችው ሀብል የኔ ነው። ተረጋጊ። የምርሽ ነው? አይደለም ይሄ ሀብል የኔ ሀብል ነው። አይደለም የቱ? ይሄ ያረገችው የኔ ሀብል ነው። አይደለም ሳታምኝበት አውጥተሽ አትስጪኝ። ሳታምኝበት እንዴት ነው አትመስይኝም ነበር? እና ምን አይነት ነው የምመስልሽ? ምን አይነት ልጅ ነው የምመስልሽ?
በቃ እሺ ቁጭ በሉና እናውራ። ጌታ የምሬ ነው ማርያምን አውቃለሁ እንደምትደነግጡ። ምን ተፈለገ? አለምሽ ዛሬ ነው ዛሬ። እንግዲህ የእኔ እናት ዩቲዩበርና ቲክታከር ቤት መጥቶ በሰላም መውጣት አይቻልም። እሺ የምሬን ነው ማርያምን ቁጭ በሉና ልንገራችሁ። ጌታን የምሬን ነው ማርያምን የምሬን ነው። እንዴት እኔን አታውቁም? እንዴት ነገሩ ፕራንክ እንደዚህ አድርጌ አላውቅም። ግን እንግዲህ በጣም ይቅርታ አድርጉን። እኔ ራሱ እግሬን አመመኝ። ሂል ጫማ እኮ ነው አድርጌ አላውቅም። ያን ያክል እንግዲህ በጥፊ ካልሽኝም በጥፊ ያልሽኝ አክብሬ ጠርችሽ። እንግዲህ ሴትዮ በጥፊ ልመጪ የምሬን ነው። አዎ አንቺ የምሬን ነው እንዴ? ጌታ እንደዛ አትሆኑ አይደለም። አውቃለሁ እኮ ይላችሁ ለምን እንደዚህ እንዳሰብኩ ታውቃላችሁ? አንቺም ዩቲዩብ አሰሪም ቲክታክም ምንም ነገር አታውቁም። ፕራንክ ምናምን ስለማታዩ እኔ ይኸውላችሁ ማርያምን ያሰብኩትኝ አሁን ቡና እየቆላው ከገባችሁ በኋላ እዚህ ስስቁ ምናምን ነገር ለምን እነዚህ ልጆች አላቃጠላቸውም ብዬ አሰብኩት። ጌታን እንዴ እነዚህ ልጆች እንዲባረጋቸው አልኩና ለእነሱ ራሱ አልተናገርኩም ምን እንደሆነ ፕራንኩ። ጌታ ኑ ተከተሉ ብዬ ነው የሄድኩትኝ። ሂጄ አውቄ ወርቄን ድብቅ አድርጌ ኤላይ እንሂድ እንኳን ብትበይ ብዬ ባዶን ቁጭ ባይዘው ኤላይ ልላት ነበር። እኔ መጀመሪያ ያላየሁትን ዕቃ ምን ብዬ ነው ድጋሚ ነው እንሂድና ደግሞ እኔ ነኝ አሰርኩላት። ሳስር አንድ ስለነበረ ያለችኝ እኮ አንቺ አሰርሽልኝ እሷ አስደች ደግሞ አባባራራሱ እኔ ጌጤቱ ጋር እንዳለ አልደረስኩበትም አውቃለሁ። ግን ደግሞ አዲስ ቤት ነው የገባችሁት። አዲስ ቤት ነው የገባሁት። አዲስ ቤት ደግሞ እንደዚህ ነው የሚቀበለው። እንደዚህ ከዚህ በኋላ ዩቲዩበር ቤት እንደማልዞር ኧረ እባክሽ ሁለተኛ እንዴ አይደለም። ይሄ ነገር እኮ እንዳውም ቀለል አድርጌ ነው እዚህ ጋር አሁን የሆነ ነገር ከባድ ነገር ባደረገው ምድት ሆኖ ነበር። ታብዱ ነበረ። ዛሬ ጠዋት ቡና መጠጣት ይጠቀማል። ባትጠጪ ትክክል በጥሚታት እሺ። አሁን ቡና ቆልቻለሁኝ። ጌታ ቡና ጥጃለሁኝ። ግን መጀመሪያ ምግብ ጠረጴዛ አቅርቤያለሁኝ። ምግብ እንብላ። ዳቦ ይዛችሁ መጣችኋል። ይሄ ነገር ምንድን ነው? ይሄ ነገር ቆይ ምን መሰለሽ፣ አንቺ ትርጉሙን ልንገርሽና ጽፋችሁ። እሺ በጣም ምንወዳት ለኛ ብዙ ነገር ያለችልን ስውሯ ማርያም ናት የኔ እናት። ከዛ ለምን ታመጣልሽ ታውቂያለሽ? ለኛ ብዙ ነገር ያደረገች። እስኪ ለሷም ታድርግና ደስ ብሎ ለሶስት ደግሞ እንምጣ በርሽ ብለን ቃል ገብተን ያወጣን የኔ እናቶች ማርያም የኔ እናት ለወርቅ ሰው ነው የሚስከታው። ወርቅ ለሆነ ሰው ወይ ይሄን ባይኖር እንደዚህ አላሰቃያችሁም ነበር የኔ እናት። ለውድ ሰው የሚገባ ስጦታ ነው የኔ እናቶች። በጣም ነው ማርያም ይልብሽ ይመሽል። አሜን አሜን የኔ እናት። ሁሉ ተጠብቀሽ አሜን። አመሰግናለሁ የኔ ወዶች። አሜን። እንግዲህ ይታደሉታል እንጂ አይታገሉትም። ቀጣይ ደግሞ ለሶስት ነው የምንሄደው ስውሯ ማርያም። እኔ በረከት ቤቷ ሲገባ መጥቶ ከስውሯ ነው ያመጣችኋት። ከስውሯ ማርያም ከስውሯ ማርያም ሂደን ያመጣነው። ታድላችሁ። እዚህ ሰንሽ እንሄዳለን። የመሄድም እቅድ አለኝ፣ ህልምም አለኝና እሄዳለሁ። አብሬያችሁ እንሄዳለን። እግዚአብሔር ይፍቀድልንና እና ዛሬ እንዴት አሰባችሁ? እንዴት መጣችሁ? ግን ደግሞ ከምግቡ በፊት ብዬ ነው። እንዴት መሰለሽ ዛሬ እንግዲህ ድንገት ነው እንመጣለን ያላችሁ። ለምን መሰለሽ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ዛሬ ትናንት ወይ ታላር ለምናቀሽ አረብ ሀገር እያለሽ ነው የምናቀሽ። እኛ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እዚህ መታሽ አንዴ ነው የተገናኘነው። አዎ እኔና አንቺ ኦኬ። አዎ ሁለታችሁ እኔ ጋር ደግሞ የልደቴ ልታ ሁለታችሁም ባንድ። አሁን ለታ ደግሞ ጠርታኝ ነበር። ቤት እራሱ አልመጣችም። ቤቱ ስላልተዘጋጀ ደብሮኝ ማለት ነው። ቤት ነበርኩ። በጣም ነው የምወዳት። እኔም በጣም እና ሶሻል ሚዲያ አረብ ሀገር እንደነበረች ነው የምናውቃት። ጸባይዋ እርግጥ ሶሻል ሚዲያ ላይ እና በውስጥ ጸባይ ሰው የተለያየ ነው። አይቶ የሚገምትሽና በውስጥ እኛ በውስጥ ስናውቃት በጣም በቃ ይሄ ያለ ለሰው ልጅ ያላት አመለካከት ራሱ ነው። ወይ
አመሰግናለሁ። በአሁኑ ላይ ብቻዋን ነው የምትሰራ። የተሻለ ከሁሉም ነገር ርቃለች። ያን ነገሯን በጣም ነው የወደድኩላት። ለምን እንደሆነ ታውቂያለሽ? እቺ ግምጁ ጠንካራ ግምጁ ናት ማለት ነው። ኦፍኮርስ እና ደግሞ እሷ አሁን ላይ ይሄ እንዴት ነው እየተላላሱ ምናምን መምጣትን አልፈለገችም። በራሷ ለብቻዋ የሰው ልጅ አንድ ሴት ልጅ ትላንት ያለፈችው መከራ አልፋ ነገ እንዴት ለብቻዋ መቆም እንደምትችል እያስተማረች ነው እንጂ እዛ ጋር ምናምን ያሉ ነገሮችን ወደ ጎን ትታ ዛሬ ላይ ጠንከር ብላ ለብቻዋ እንዲፈገግ ብላ ቤቷን ምናምን ቀየር ብላ በአዲስ መልኩ የመጣችው ትምህርት የሰጠችን ነው። ከሷ ብዙ እንማራለን ብዬ አስባለሁ። የኔ እናት፣ የኔ ውድ፣ የኔ መልካም ባይዘው እግዚአብሔርን በጣም ጠንካራ ሴት እኛ ስናቃት በቃ ይሄ ለክብሯ ማትደራደር ሴት አለች። በክብሯ ከመጡባት ሶሻል ሚዲያ ላይ እንደውም ሪካርድ ሲፖስቷት ምን ሲሏት እናያለን። ግን ሰው የተለያየ ማለት ያው የሶሻል ሚዲያ ባህሪና በውስጥ ለምታውቁት ባህሪ አንድ አይደለም። ብዙ ስራ በኔ በኩል ይመጣል። በጣም በክብሯ ማትደራደር ሴት ናት። አይተሽ ከሆነ ብዙ ስራ በኔ በኩል ይመጣል። ከእሷ ጋር ዩቲዩብ ብሰራ ምክንያቱም እኔ አንድ ቀን አግኝቻታለሁ ብዬ ስላወራሁ በጣም ብዙ የተጻፈልኝ ነገር አለ በውስጥ አግኝቻት ዩቲዩብ ብሰራ ምናምን ሲሉኝ አውርቼሽ ነበረ። ያ ላይ እኔ ደግሞ ህልሜ ጠንክሬ የሴት ተምሳሌት የአረብ ሀገር ሴቶች ተምሳሌት መሆን ስለምፈልግ ነው። በቃ አሁን ላይ የመጣችበት አማማጥ መሳቅ፣ መጫወት፣ መደሰት የሆነ ትምህርት ይዛ ፖስታቸውን ማየተሽ ከሆነ ትምህርት አዘል ናቸው፣ ደስ ይላሉ፣ እያስተማሮች ነው የምትሄደው። በፊት ግን ተደብቃ ነበር። የእሷ ስራ ተደብቆ ነበር፣ የሰው ነበር የሚንጸባረቀው። አሁን ግን የኔ ውድ የኔ ወርቅ እሱ እንግዲህ ስውሯ ማርያም ማንም ሰው ከጎንሽ ባይኖር ሰውን እንዳትሰሚ ጥለሽ የመጣሽውን ነገር ታውቂዋለሽ። እሷ ስውሯ ማርያም ከጎንሽ ትቁምልሽ። ሁሌም እቅፍ ድግፍ አድርጋ ቤትሽን ትምላለሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ዛሬ ስላገኘንሽ በጣም ደስተኛ ነን። የኔ ውድ በጣም ነው የምንወድሽ። ጠንክሪልን። ጉዞ ወደፊት። በቃ እሺ፣ አሁን ምግብ አትበሉ? ምግብ አንበላ? መጀመሪያ ቀረቡና ዛና ስውሯ ማርያም የኔ እናት ደጅሽ ያድርሰኝ፣ ደጅሽ ያስረግጠኝ። እውነት እመቤቴን ስለት ራሱ አለኝ። ማርያምን ስውሯ ማርያም ስለት አለኝ። ግን ምንድነው አንደኛ ነገር እንሂድ ብሎ ይዞኝ የሚሄድ ሰው የለም፣ ያው ሙጭጭ የሚልብኝ ሰው የለም። እና አሁን ላይ ግን እርግጠኛ ነኝ እሄዳለሁ ብዬ አስባለሁ። እግዚአብሔር እሷ ታሳካልኝ። ቤቴ ከረገጠች እሷ ቤቴ ከመጣች እኔ የማልሄድበት ምንም ምክንያት የለኝ። ቦታዋን አስገባል። እንሂድ እንግዲህ። አይናቅም ምግብ ስትል ነበር። ሙያዋ እንደዚህ መቅመስ አለብኝ እፈልጋለሁ ምናምን ጨምሩ አትፈልጉም? በቃሽ ምግብ እንብላ ውዶችዬ። እኛም ወደ ምግብ እየበላ እንግዲህ ሰው መቅረጽ በጣም ይከብዳልና እወዳችኋለሁ፣ አከብራችኋለሁ። የዛሬ ቆይታችን ይህን ይመስላል። ቤቴን ስላያችሁ ስላደናገርኳቸው ደስ ብሎኛል። እወዳችኋለሁ። መልካም ጊዜ። በሌላ ቪዲዮ እስክመጣ ድረስ እወዳችኋለሁ። ባይ